ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4ን ወይም ዩኒት 4ን እንጀምራለን። ዩኒት 4 ቪዲዮ 1 ለዛሬ እንመለከታለን። ዩኒት 4 ኢት ሴይስ ሴል ሪፕሮዳክሽን፣ ስለ ሴል ሪፕሮዳክሽን ነው የምንማማረው፣ ስለ ሴል ሪፕሮዳክሽን። በዚህ ምዕራፍ ወይም አንደር ሴል ሪፕሮዳክሽን በሚለው ርዕሰ ሀሳብ 3 መሰረታዊ ቶፒኮችን ወይም ለሰን ቶፒኮችን እንመለከታለን። the main lesson topics of the unit are the following። እንዳልኩት በዚህ ምዕራፍ 3 መሰረታዊ ርዕሰ ሀሳቦችን ነው የምናየው። የመጀመሪያው 4.1 ሴል ሳይክል እንመለከታለን። ሁለተኛ 4.2 ሴል ዲቪዥን ኤንድ ሶስተኛው እና የመጨረሻው 4.3 ሪናውንድ ኢትዮጵያን ጀነቲስትስ የሚባሉትን እንመለከታለን። ያ ማለት ታዋቂ የኢትዮጵያ የዘረመል ጥናት ባለሙያ ወይም ምሁራን በዘረመል ወይም በጀነቲክስ ጥናት ታዋቂ የሆኑ ሰዎችን እናነሳለን። ስለዚህ በዚህ ምዕራፍ የምናየው ወይም ደግሞ የምንማማረው ወይም የምንወያየው ስለ እነዚህ 3 መሰረታዊ ርዕሰ ሀሳቦች ነው ማለት ነው። the first one is cell cycle, the second one is cell division, and the third one is the renowned Ethiopian genetist ወይም ደግሞ በጀነቲክስ ጥናት በዘረመል ጥናት አንቱ የተባሉ ኢትዮጵያ ምሁራንን እንመለከታለን ማለት ነው። so for today first let us see 4.1 ሴል ሳይክል ምንድን ነው የሚለውን መጀመሪያ ዲፋይን እናርግ። what is ሴል ሳይክል ስንል ምን ማለት ነው የሚለውን አስቀድመን ብያኔውን ወይም ደግሞ ዴፊኒሽኑን እንመልከት። ሴል ሳይክል is defined as cell cycle is a sequence of events that takes place in the parent cell as a means of distributing genetic materials and thereby forming daughter cells ማለት ነው። ሴል ሳይክል ስንል it is a sequence of events that takes place in the parent cell as a means of distributing genetic materials and thereby forming daughter cells። ያ ማለት ዜን ፓሬንት ሴልስ አሉ parent cells, then when they are distributing cells genetic materials and form daughter cells
and when the daughter cells again grown up to parent cell and it continue, this cycle is known as ሴል ሳይክል ይባላል። ሴል ሳይክል። ስለዚህ ፓሬንት ሴሉ ወይም ኦሪጂናል ሴሉ ወደ ዳውተር ሴል የሚከፋፈልበትና ጄኔቲክ ማቴሪያል ዲስትሪቢዩት የሚያደርግበት ሳይክሊክ ሙቭመንት ሴል ሳይክል ይባላል ማለት። ስለዚህ ሴል ሳይክል ኢት ኢዝ ኤ ሲኩዌንስ ኦፍ ኢቨንትስ ዛት ቴክስ ፕሌስ ኢን ዘ ፓሬንት ሴልስ አዝ ኤ ሚንስ ኦፍ ዲስትሪቢዩቲንግ ጄኔቲክ ማቴሪያልስ thereby forming daughter cells. And there are two main divisions in cell cycle. There are two main divisions. Two main divisions in the cell cycle. The cell cycle. በሴል ሳይክል ውስጥ ሁለት ሜን ዲቪዥኖች አሉ። እነዚህም ዘ ኢንተርፌዝ እና ሴል ዲቪዥን ናቸው። ኢንተርፌዝ ያ ማለት ስቴጅስ ኤንድ ሁለተኛው ሴል ዲቪዥን ናቸው። ስለዚህ ዴር አር ቱ ሜን ዲቪዥንስ ኢን ሴል ሳይክል። ፓሬንት ሴሉ ወደ ዳውተር ሴል የሚከፋፈልበት እና ጄኔቲክ ማቴሪያል ዲስትሪቢዩት የሚያደርግበት ሳይክል ውስጥ ሁለት ሜን ዲቪዥኖች አሉ። አንደኛ ስቴጅስ ኦፍ ዘ ዲቪዥን ወይም ኢንተርፌዝ እንላቸዋለን። ሁለተኛው ሴል ዲቪዥን ነው። ኢንተርፌዝ ምንድን ነው የሚለውን እንመልከት። ዋን ኢንተርፌዝ ኢንተርፌዝ ወይም ደግሞ ስቴጅስ ኦፍ ሴል ዲቪዥን ማለት ነው። ስቴጅስ ኦፍ ሴል ዲቪዥን ዋት አር ዘ ስቴጅስ ኢን ሴል ዲቪዥን ወይም ኢን ሴል ሳይክል። በሴል ዲቪዥን አንድ ፓሬንት ሴል ወደ ዳውተር ሴል በሚከፋፈልበት ሂደት ስቴጆቹ ምን ይመስላሉ የሚለውን እንመልከት። ኢን ሴል ሳይክል ወይም ኢን ሴል ዲቪዥን ዜር አር ስሪ ፌዝ ኦር ስቴጅስ። ኢን ሴል ሳይክል ወይም ሴል ዲቪዥን there are three phases or stages. ሶስት ስቴጆች አሉ። ዋን G1 ፌዝ ይባላል። አንደኛው G1 ፌዝ ዘ ፈርስት G1 ፌዝ ወይም በሌላ አባባል ፈርስት ጋፕ ስቴጅ ይባላል። ፈርስት ጋፕ ስቴጅ። ሁለተኛ ኤስ ፌዝ ወይም ሴንተሲስ ስቴጅ። ሶስተኛው G2 ፌዝ ወይም ሰከንድ ጋፕ ስቴጅ ናቸው። ስለዚህ ኢንሴል ዲቪዥን ወይም ኢንሴል ሳይክል ዜር አር ስሪ ስቴጅስ ወይም ደግሞ ፍሮም ዘ ቱ ሜን ዲቪዥንስ ኦፍ ሴል ሳይክል ኢን ደ ኢንተርፌዝ ወይም ኢን ደ ስቴጅስ ኦፍ ሴል ዲቪዥን ሶስት ስቴጆች አሉ። ዘ G1 ፌዝ፣ ዘ ኤስ ፌዝ ኤንድ ዘ G2 ፌዝ። ዘ G1 ፌዝ ዘ ፈርስት ጋፕ ስቴጅ ይባላል። ዘ ኤስ ፌዝ ዘ ሲንተሲስ ስቴጅ ይባላል። ዘ G2 ፌዝ ዘ ሰከንድ ጋፕ ስቴጅ ይባላል። በእነዚህ ስቴጆች ወይም ፌዞች ምንድን ነው የሚከናወነው የሚለውን እንመልከት። ዋን G1 ፌዝ ወይም ፈርስት ጋፕ ስቴጅ። ኢን ፈርስት ጋፕ ስቴጅ በሴል ዲቪዥን ወይም በሴል ሳይክል ምን ይከናወናል የሚለውን እንመልከት። ኢን G1 ፌዝ ወይም ፈርስት ጋፕ ስቴጅ ኢን G1 ፌዝ ወይም ፈርስት ጋፕ ስቴጅ ምን ይከናወናል የሚለውን ስንመለከት ከስያሜው ስንነሳ G1 ፌዝ ወይም ፈርስት ጋፕ ስቴጅ ኢት ኢዝ ዘ ፈርስት ስቴጅ ኦፍ ኢንተርፌስ ኢዝ ዘ ፈርስት ስቴጅ ኦፍ ኢንተርፌስ ወይም the first stage of cell division
the first stage of cell division የመጀመሪያው ስቴጅ ነው። and in this stage cells are quite active metabolically. In this stage ወይም phase 1 cells are quite active. Cells are quite active metabolically. Second, synthesizing building blocks of chromosome occur. Synthesizing building blocks of chromosomal DNA occur. Chromosomal DNA occur and cells grow. ሴሎች የሚያድጉበት ስቴጅ ነው። ስለዚህ in the first stage cells are quite active metabolically. Synthesize building blocks of chromosomal DNA occur including protein and cells grow. ሴሎች የሚያድጉበት ያ ማለት ወደ ፓሬንት ሴል የሚያድጉበት ስቴጅ ነው። the G1 phase is the stage that daughter cells grown into parent cells then parent cells ናቸው እንደገና ወደ ዳውተር ሴል የሚከፋፈሉ እሱ ነው ሴል ዲቪዥን ወይም ሴል ሳይክል የምንለው ማለት ነው። ስለዚህ in the first stage ዳውተር ሴልስ ወደ ፓሬንት ሴል የሚያድጉበት ሴሎቹ ዳር ኳይት አክቲቭ የሚሆኑበት ክሮሞዞማል ዲኤንኤ ሴንተሳይዝ ወይም ደግሞ ውህደት የሚፈጥርበትና የሚገነባበት ወይም ቢልዲንግ ብሎክ ኦፍ ክሮሞዞማል ዲኤንኤ ኢንክሉዲንግ ፕሮቲን የሚፈጠርበት ስቴጅ ነው። ሁለተኛው the second it is S phase ወይም S stage ወይም S phase ምን እንለዋለን? ሴንተሲስ ስቴጅ እንለዋለን። ሴንተሲስ ስቴጅ እንግዲህ ይህ ሴንተስ ውህደት የሚፈጠርበት ነው። ውህደት ጀምሯል። ኦፍ ኮርስ አክቹዋሊ ቢውልድ የሚጀምሩበት ስቴጅ ዋን ነው ወይም ጂዋን ፌዝ የምንለው ነው። ይሄኛው ግን ኮምፕሊትሊ ሴንተሳይዝ የሚሆኑበት ስቴጅ ነው። ኤስ ፌዝ ውህደት የሚፈጥሩበት ወይም ደግሞ ሴንተሳይዝ የሚሆኑበት ስቴጅ ነው። ስለዚህ ኤስ ፌዝ ወይም ኤስ ስቴጅ ሴንተሳይዚንግ ስቴጅ ይባላል። it is the stage of synthesizing of DNA. It is the stage of synthesis of DNA. እንግዲህ እዚህ ጋር ብሎኮች ይፈጠራሉ። ብሎክ ኦፍ ክሮሞዞማል ዲኤንኤ እነሱ የሚዋሃዱበት ስቴጅ ኤስ ፌዝ ወይም ሴንተሲስ ስቴጅ እንለዋለን። ስለዚህ ኤስ ፌዝ ወይም ሴንተሲስ ስቴጅ ዲኤንኤ ሴንተሳይዝ የሚሆንበት ስቴጅ ነው። ስለዚህ ዘ ስቴጅ ኦፍ ዲኤንኤ ሴንተሲስ እንለዋለን። ዲኤንኤ ሴንተሲስ ያ ማለት ዲኤንኤ ሴንተሳይዝ ይሆናል ማለት ዲኤንኤ ሪፕሊኬት ይሆናል ማለት ነው። ኢት ኢዝ ዘ ስቴጅ ኦፍ ዲኤንኤ ሪፕሊኬሽን ኢዝ ዘ ስቴጅ ኦፍ ዲኤንኤ ሪፕሊኬሽን ዲኤንኤ የሚባዛበት ስቴጅ ኤስ ፌዝ ወይም ሴንተሲስ ስቴጅ ይባላል። and again chromosomes are duplicated. Chromosomes are duplicated.
ስለዚህ እነዚህ ክሮሞዞምስ ዲኤንኤ የምንላቸው የሚባዙበት ሴንቲሳይዝ የሚሆኑበት የሚዋሃዱበት እና የሚራቡበት ወይም የሚባዙበት ሪፕሊኬት ዱፕሊኬት የሚሆኑበት ስቴጅ ኤስ ስቴጅ ወይም ሴንተሲስ ስቴጅ ይባላል። ሴንተሲስ ስቴጅ ይባላል። ሶስተኛው ጂቱ ፌዝ ነው። ጂቱ ፌዝ ወይም ጂቱ ስቴጅ ምን ይባላል? ሰከንድ ጋፕ ስቴጅ ይባላል። ሰከንድ ጋፕ ስቴጅ እንግዲህ ከሰከንድ በኋላ ሴል ዲቪዥን ነው የሚቀጥለው ማለት ነው። ሴል ዲቪዥን አክቹዋሊ በአራተኛ ፌዝ ኤም ፌዝ ተብሎ ይቀመጣል። በኋላ እናየዋለን። ኢን ደ ሰከንድ ስቴጅ it is the stage where the cell replenishes its energy stores and synthesize protein necessary for chromosome manipulation and movement. It is the stage where the cell replenishes its energy stores. The cells replenishes the energy stores, synthesize proteins necessary የሚያስፈልጉ ፕሮቲኖችን ሴንተሳይዝ የሚያደርጉበት ስቴጅ ነው። ፕላስ ክሮሞዞም ማኒፑሌሽን ኤንድ ሙቭመንት የሚከናወንበት ስቴጅ ነው። ክሮሞዞምስ ማኒፑሌሽን ኤንድ ሙቭመንት ለዚህም ደግሞ ፕሮቲን አስፈላጊ የሆነውን ፕሮቲን ሴንተሳይዝ የሚያደርጉበት ስቴጅ 2 ወይም ደግሞ ሰከንድ ጋፕ ስቴጅ ወይም ደግሞ ጂ2 ፌዝ እንለዋለን። ጂ2 ፌዝ። ስለዚህ ጂ2 ፌዝ ኢት ኢዝ ዘ ፋይናል ፕሪፓሬሽን ፎር ማይቶሲስ ወይም ሴል ዲቪዥን ኢዝ ዘ ስቴጅ ኦፍ the final preparation for mitosis or cell division. ስለዚህ አንድ ሴል ዲቫይድ ከመሆኑ በፊት ዲቪዥን ከመፈጠሩ በፊት እነዚህ 3 ስቴጆች ወይም ደግሞ ኢንተርፌዞች ያልፋል። ስለዚህ እነዚህ 3 ስቴጆች ሰፊውን የሴል ሳይክል ዲቪዥን ወይም የሴል ሳይክልን ፔሪድ ይሸፍኑታል። አበቭ ኢንተርፌስ ወይም ስቴጅስ ከቨርስ the long period of the cell cycle and more than 90% of the life of a cell. More than 90% of the life of a cell. የሴሉ 90% ላይፍ የሚከናወነው ደግሞ ወይም ደግሞ የሚያልፈው በእነዚህ 3 ስቴጆች ነው ማለት ነው። በእነዚህ 3 ስቴጆች ነው። ስለዚህ ስቴጅ 1 ሴል ግሮዝ ኤንድ ዲቨሎፕመንት ነው። ስቴጅ 2 ሴንቴሲስ ኦፍ ዲኤንኤ ነው። ስቴጅ ማለት ኤስ ፌዝ የምንለው ማለት ነው። ስቴጅ 3 ወይም ጂ2 ፌዝ የምንለው ወይም ሰከንድ ጋፕ የምንለው ሴንቴሲስ ኦፍ ፕሮቲን and the final preparation before the cell is entering into mitosis ወይም ሴል ዲቪዥን ፌዝ። ሴል ዲቪዥን ፌዝ ከመድረሱ በፊት ዝግጁ የሚሆንበት
ስቴጅ ነው ማለት ነው። እነዚህ 3 ስቴጆች ካለፈ በኋላ የመጨረሻው የሚሆነው ሴል ዲቪዥን ነው። ሴል ዲቪዥን ኢት ኢዝ ኖን አስ ኤም ፌዝ ይባላል። ኤም ፌዝ። ስለዚህ ሴል ዲቪዥን ምንድን ነው የሚለውን እንመልከት። ዋት ኢዝ ሴል ዲቪዥን? It is the stage where the cells actually divide. What is cell division? ወይም M phase in cell cycle. In cell cycle ወይም ደግሞ in cell division ወይም in M phase cell division ራሱ ምንድን ነው የሚለውን ስንመለከት it is the stage where the cell actually divide. It is the stage where the cell actually divides. It is stage of mitosis. በኋላ እናየዋለን። It is stage of mitosis ማለት ሴል ዲቪዥን ማለት ነው። it is the stage of mitosis and it includes 2 stages. 2 ስቴጆችን ያጠቃልላል። it include 2 stages ወይም process 2 processes 2 ፕሮሰሶችን ያካታል። እነዚህ ምንድን ናቸው? ካሪዮካይነሲስ እና ሳይቶካይነሲስ ናቸው። ካሪዮካይነሲስ ኤንድ ሳይቶካይነሲስ ሴል ዲቪዥን እነዚህን 2 ፕሮሰሶች ያካታል። ካሪዮካይነሲስ ኤንድ ሳይቶካይነሲስ። ካሪዮካይነሲስ ምንድን ነው የሚለውን እንመልከት። ካሪዮካይነሲስ ካሪዮካይነሲስ ምንድን ነው የሚለውን ስንመለከት ካሪዮካይነሲስ ማለት the stage of mitosis ማለት ነው። is the stage of mitosis ወይም ደግሞ ሚዮሲስ let me write again, sorry. The stage of mitosis or meiosis. stage of ያ ማለት ሴሉ የኒውክለስ ዲቪዥን የሚያደርግበት ስቴጅ ነው። ለዛም ካሪዮካይነሲስ ኒውክሌር ዲቪዥን ይባላል። is the stage of nuclear division. is the stage of nuclear division. ሁለተኛው ሳይቶካይነሲስ ነው። ሳይቶካይነሲስ it is also called cytoplasmic division ይባላል። is also called cytoplasmic division ይባላል። it is the stage that daughter cells are developed. is the stage of daughter cells are developed. ያ ማለት ሳይቶካይነሲስ ስቴጅ የምንለው ፓሬንት ሴል ወደ ዳውተር ሴልስ የሚከፋፈልበት ስቴጅ ነው ማለት ነው። ስለዚህ አት
ፕላዝሚክ ዲቪዥን ወይም ሳይቶካይነሲስ ቱ አይደንቲካል ዳውተር ሴልስ ይፈጠራሉ። resulted two identical daughter cells በኋላ በስፋት እናያቸዋለን። እነዚህን ማይቶሲስ፣ ሚዮሲስ የእነሱ ራሱ ስቴጆች አሏቸው። ስለዚህ ሴል ሳይክል ኢንተርፌዝ እና ሴል ዲቪዥን ፕሮሰስ አለው ስንል ሴል ዲቪዥን ደግሞ እነዚህን ሁሉ ሂደት አልፎ የሚጠናቀቅ ነው ማለት ነው። ሶ አሁን ሴል ዲቪዥንን ሰፋ አድርገን እንመልከት። 4.2 ሴል ዲቪዥን the cell division እንግዲህ ሴል ዲቪዥን ምንድን ነው የሚለው ዲፋይን አድርገነዋል። እንግዲህ ሴል ዲቪዥን ፓሬንት ሴልስ ወደ ዳውተር ሴልስ የሚከፋፈሉበት ሂደት ነው። ሴል ዲቪዥን is the process in which ፓሬንት ወይም ማዘር ሴልስ ይባላሉ። ማዘር ሴልስ ወይም ማዘር ሴል divided into two daughter cells. Let's say parent ወይም ማዘር ሴል when it is divided into two daughter, that is identical daughter cell. This process is known as cell division ይባላል። ስለዚህ ፓሬንት ሴል ወደ ዳውተር ሴል የሚከፋፈልበት ሂደት ሴል ዲቪዥን ይባላል። ሴል ዲቪዥን እንግዲህ ሴል ዲቪዥን ዝም ብሎ የሚመጣ ነገር አይደለም። ራሱን የቻሉ ኢቨንቶች አሉት። ሴል ዲቪዥን ሃዝ ኢቨንትስ። ሴል ዲቪዥን encompasses the following events. አንደኛው እንግዲህ ሴል ያድጋል። ሴል ይፈጠራል ወይም ደግሞ ያድጋል። ሴል grows and developed. Then when cell grows and develop, it's changed into parent cells. parent ወይም mother cells ይፈጠራል ወይም mother cell. And when this mother cell divides, it's called cell division. ምን ይፈጠራሉ? ዳውተር ሴልስ ይፈጠራሉ። ዳውተር ሴልስ እንደገና grows and develop. They develop into what? Parent or mother cells. እንደገና እነዚህ when they divides ምን ይፈጠራል? ዳውተር ሴልስ ይፈጠራሉ። ዳውተር ሴልስ እንደዚህ እያለ ይቀጥላል ማለት ነው። then daughter cells develop, grows, parent. this process ምን ይባላል ነው ያለው? መጀመሪያ ሴል ሳይክል እንለዋለን። ሴል ሳይክል። ስለዚህ በሴል ሳይክል ውስጥ ፓሬንት ወደ ዳውተር ወደ ፓሬንት ወደ ዳውተር ዲቫይድ የሚያደርግበት የሚከፋፈልበት ሂደት ዘ ሴል ዲቪዥን ኤንድ ዘ ሴል ሳይክል ይባላል። ዘ ሴል ሳይክል። ሌላው ቅድም እንዳየነው እንግዲህ ሴል ዲቪዥን ራሱን የቻለ ስቴጆች አሉት።
ሴል ዲቪዥን ስቴጆች አሉት። በአጠቃላይ በዋናነት 2 ስቴጆች አሉት። ሴል ዲቪዥን ሃዝ 2 ስቴጅስ ወይም 2 ዲቪዥንስ አሉት። 2 ዲቪዥንስ አሉት። እነዚህ ምንድን ናቸው? ቅድም ያየናቸው ካሪዮካይነሲስ እና ሳይቶካይነሲስ ስቴጅ ናቸው። እያንዳንዳቸውን አይተናል ቅድም። በእነዚህ ውስጥ ያሉን ሂደት ነው አሁን በስፋት የምናየው። 1 ካሪዮካይነሲስ it has 2 main stages. It has 2 main stages ወይም ደግሞ 2 main divisions አሉት። ወይም there are 2 main types of karyokinesis divisions or types አሉት። እነዚህ ምንድን ናቸው? ማይቶሲስ እና ሚዮሲስ ናቸው። ማይቶሲስ and ሁለተኛው ሚዮሲስ ማይቶሲስ and ማይቶሲስ እና ሚዮሲስ ናቸው። ሚዮሲስ ናቸው። ማይቶሲስ ምንድን ነው? ሚዮሲስ ምንድን ነው የሚለውን እንመልከት። 1 ማይቶሲስ ምንድን ነው? What is mitosis? And what are the stages of mitosis? What are the stages of mitosis in cell division? ራሱን የቻሉ ስቴጆች አሉት። ስለዚህ መጀመሪያ ማይቶሲስ ምንድን ነው የሚለውን ዲፋይን እናርግ። ማይቶሲስ ምንድን ነው የሚለውን ስንመለከት definition of mitosis, it is a type of nuclear division. It is a type of nuclear division ወይም a type of karyokinesis where daughter chromosomes ወይም ደግሞ where duplicated chromosomes of a single mother cell are separated into 2 identical daughter nucleus ወይም cell where duplicated chromosomes of a single mother cell when nuclei are separated into 2 identical daughter cells when daughter nuclei ያ ማለት ማይቶሲስ የምንለው ማዘር ሴል ክሮሞዞም is divided into identical 2 daughter cells daughter cell ወይም daughter nuclei and daughter nuclei። ስለዚህ አንድ ማዘር ሴል ሲንግል ማዘር ሴል ክሮሞዞም ወደ 2
አይደንቲካል ዳውተር ኒውክላይ ወይም ደግሞ ዳውተር ሴል የሚከፈልበት ስቴጅ ወይም ደግሞ ታይፕ ኦፍ ኒውክሊየር ዲቪዥን ወይም ካሮካይነሲስ ማይቶሲስ ይባላል። ማይቶሲስ and the word mitosis for the first time it's coined by a biologist known as Walter Fleming in 1882. The word mitosis first coined by Walter Fleming in 1882 ስለዚህ ማዘር ሴል ክሮሞዞም ወይም ደግሞ በዲ ሴል ኦፍ ማዘር ወደ ሁለት አይደንቲካል ሴል የሚከፈልበት ስቴጅ ማይቶሲስ ይባላል። ማይቶሲስ እንዳልኩት ኢት ኢዝ ኤ ታይፕ ኦፍ ኒውክሊየር ዲቪዥን ወይም ካሪዮካይነሲስ። ስለዚህ ኢን ማይቶሲስ ዱፕሊኬትድ ክሮሞዞም የሲንግል ማዘር ሴል ወደ ሁለት የሚከፈልበት ስቴጅ ነው ማለት ነው። ወደ ሁለት የሚከፈልበት ስቴጅ። ይሄ ስቴጅ ግን የራሱ የሆኑ ንዑስ ስቴጆች አሉት። ማይቶሲስ ሃዝ the following phases. Mitosis has the following phases or stages. Phases or stages. ያ ማለት ማዘር ሴል ክሮሞዞም ወደ አይደንቲካል ቱ ዳውተር ኒውክላይ ወይ ደግሞ ሴል የሚከፈልበት ራሱን የቻለ ስቴጆች አሉት። እነዚህም ስቴጆች ምን ናቸው? ማይቶሲስ ስቴጅስ አክቹዋሊ ዴር ፎር አራት ናቸው። 1 2 3 4 የመጀመሪያው ፕሮፌዝ ፌዝ ይባላል። ፕሮፌዝ ወይም ፈርስት ስቴጅ ማለት ነው። ዘ ሰከንድ ሜታፌዝ ዘ ሰርድ አናፌዝ ዘ ፎርዝ ቴሎፌዝ ይባላሉ። ቴሎፌዝ ፕሮፌዝ ምንድን ነው? ሜታፌዝ ምንድን ነው? አናፌዝ ምንድን ነው? ቴሎፌዝ ፕሮፌዝ ላይ ምንድን ነው የሚከናወነው? ሜታፌዝ ላይ፣ አናፌዝ ላይ፣ ቴሎፌዝ ላይ የሚለውን እንመልከተው። ዋን ፕሮፌዝ ወይም ደግሞ the first phase of mitosis. The first phase of mitosis. So ፕሮፌዝ the first stage of mitosis ነው። በዚህ ስቴጅ ምን ይከናወናል የሚለውን ስንመለከት in this stage or in this phase ወይም in this stage one chromosome condenses ያ ማለት become short and thick ቲክን በጣም ሾርት እና ቲክ ይሆናል፣ ወፍራም ይሆናል። አጌን the chromosome become visible የሚሆኑበት ስቴጅ ነው። ክሮሞዞምስ ቱ አይደንቲካል ሴል ዲቨሎፕ የሚያደርጉበት ስቴጅ ነው። ቱ አይደንቲካል ክሮሞዞምስ ወይም ሲስተር ክሮማቲድስ ቱ አይደንቲካል ሲስተር ክሮሞዞምስ ወይም ክሮማቲድስ join together and the nuclear membrane
breaks down the nuclear membrane, breaks down ያው ኒውክሊየር ዲቪዥን ስለሚፈጠር ኒውክሊየር ሜምብሬኑ ብሬክ ዳውን የሚያደርግበት ስቴጅ ነው። and nucleus disappear, the nucleus disappear in this stage, and chromosomes move to opposite poles. Chromosomes move to the opposite cell, the opposite pole of a cell. ክሮሞዞም ወደ ኦፖዚት ፖል ኦፍ ኤ ሴል ሙቭ የሚያደርግበት ስቴጅ ነው። እነዚህ የሚከናወኑበት ስቴጅ ፕሮፌዝ ወይም ፈርስት ፌዝ ይባላል። ሁለተኛው ዘ ሰከንድ ኢት ኢዝ ሜታፌዝ። ሜታፌዝ ኢት ኢዝ ኦልሶ ኖን አስ አሬንጅመንት ፌዝ ይባላል። አሬንጅመንት ፌዝ ወይም ስቴጅ እንግዲህ በዚህ ስቴጅ ማይቶቲክ ስፕሊንደርስ አር ፉሊ ዲቨሎፕድ። ማይቶቲክ ስፕሊንደርስ spindles are fully developed ያ ማለት ሴሉን ዲቫይድ የሚያደርጉ ስፕሊድ የሚያደርጉ ወይም ደግሞ እንዲበተን የሚያደርጉ ማይቶቲክ ስፒንደልስ ሙሉ በሙሉ ዲቨሎፕ የሚሆኑበት ስቴጅ ነው። chromosomes line up individually. ኢን ፈርስት ስቴጅ ላይ ሾርተን ኤንድ ቲክ ይሆናሉ፣ ቪዚብል ይሆናሉ። አሁን ደግሞ ላይን አፕ ኢንዲቪጁዋሊ ላይን አፕ የሚያደርጉበት ስቴጅ ነው። ይህ ስቴጅ ኢንሹርስ ኢች ዳውተር ሴል ሪሲቭ አን አይደንቲካል ሴት ኦፍ ክሮሞዞም። ምክንያቱም ፓሬንት ሴሉ ዲቫይድ ሲያደርግ የሚፈጠረው አይደንቲካል ዳውተር ሴል ነው ወይም ደግሞ ኒውክላይ ነው። ስለዚህ ዚስ ስቴጅ ኢንሹርስ ኢች ዳውተር ሴል receives an identical set of chromosome. አይደንቲካል ሴት ኦፍ ክሮሞዞም ሪሲቭ ማድረጋቸውን የሚያረጋግጥበት ስቴጅ ነው። ሶስተኛው ዘ ሰርድ ስቴጅ ኦፍ ማይቶሲስ ኢት ኢዝ አናፌዝ ወይም ዘ ሰርድ ስቴጅ ኢትስ ኮልድ ማይግሬቲንግ ስቴጅ ይባላል። ማይግሬቲንግ ስቴጅ ያ ማለት ፍሮም ደ ፓሬንት ሴል ወይም ማዘር ሴል የሲንግል ማዘር ሴል አይደንቲካል ሴት ኦፍ ክሮሞዞም ዲቨሎፕ ያደረጉ ዳውተር ሴልስ ማይግሬት የሚያደርጉበት ወይም ደግሞ የሚለያዩበት ስቴጅ ነው። ሶ ኢን ዚስ ስቴጅ እነዚህ የሲስተር ክሮማቲድ ወይም ደግሞ የዳውተር ሴልስ የፕሮቲን ኮሄዥን ወይም ደግሞ መያያዝ በግልጽ ብሬክ ዳውን የሚያደርግበት ስቴጅ ነው። ኢዝ ዘ ስቴጅ ኦፍ breakdown of the protein cohesion of the sister chromatids. ክሮማቲድስ ወይም ደግሞ ዳውተር
ሴልስ የነሱ ፕሮቲን ኮሄዥን ሙሉ በሙሉ ብሬክዳውን የሚያደርግበት ስቴጅ ነው። በዚህ ስቴጅ ሲስተር ክሮማቲድስ ሰፓሬት ያደርጋሉ። ሲስተር ክሮማቲድስ ክሊርሊ ሰፓሬት ያ ማለት two identical daughters are created ወይም ደግሞ አይደንቲካል ዳውተር ኒውክላይ ወይም ክሮማቲድስ ሙሉ በሙሉ የሚፈጠሩበት ስቴጅ ነው ማለት ነው። ስለዚህ አናፊዝ it ensures each daughter cell receive an identical set of chromosomes. Ensures each daughter cell receives an identical set of chromosomes. የመጨረሻው እና አራተኛው ቴሎፌዝ ነው። ቴሎፌዝ ዘ ሪቨርስ ፌዝ ይባላል። ዘ ሪቨርስ ፌዝ ወይም ዘ ሪቨርስ ፕሮፌዝ ወይም ደግሞ the fourth stage ይባላል። በዚህ ስቴጅ ምንድነው በዚህ ስቴጅ ኦፍ ማይቶሲስ ምንድነው የሚከናወነው የሚለውን ስንመለከት ክሮሞዞምስ አራይቭ አት ኦፖዚት ፖልስ ኤንድ ቢጋን ቱ ኮንደንስ ወይም ደግሞ ዩኒኮል ማድረግ ይጀምራል። ኒውክሊየር ሜምብሬን ሪፎርምስ in this stage chromosomes arrive at the opposite poles and begin to condense ኮንደንስ ማድረግ ይጀምራል ወይም ደግሞ ዩኒኮል ይጀመራል። ኒውክሊየር ሜምብሬን ሪፎርምስ around each set of chromosome ያ ማለት ሁለት ኒውክላይ ወይም ዳውተርስ ይፈጠራሉ ማለት ነው። that means creating two new nuclei ወይም ደግሞ ቱ ዳውተር ሴልስ ኦልሬዲ ዲቨሎፕ ይሆናሉ። ራሳቸውን የቻሉ ኒውክሊየር ሜምብሬን ያላቸው ስቴጅ የሚፈጥሩበት ስቴጅ ነው ማለት ነው። ይሄ ቴሎፌዝ የምንለው ማለት ነው። ስለዚህ ማይቶቲክ ስፒንድል ብሬክስ ዳውን ይሄ ማይቶቲክ ስቴጅ የሚያበቃበት ማለት ነው። ኢት ኢዝ ዘ ኢንድ ኦፍ ማይቶቲክ ስፒንድል ማይቶሲስ ወይም ደግሞ ማዘር ሴሉ ወደ አይደንቲካል ኒውክላይ ወይም ዳውተር የሚከፈልበት ስቴጅ የሚያበቃበት ይሆናል ማለት ነው። ሁለተኛው ሚዮሲስ ነው።
ሚዮሲስ ምንድን ነው? ዋት አር ዘ ስቴጅስ ኦፍ ሚዮሲስ የሚለውን በቀጣይ ክፍል ከሌሎች ሀሳቦች ጋር እናያለን። የዛሬውን በዚህ እናበቃለን። በቀጣይ እስከምንገናኝ ሰላም ቆዩ።